ሰላም ፊልም ወዳጆች እንዴት ናችሁልን? ተመልሰናል። ለዛሬም በጣም አስቂኝ በፈረንጆቹ 2004 ዓ.ም ተሰርቶ ለእይታም የበቃ ሮማንስ ኮሜዲ ፊልም ዘውግ የያዘውን ጀስት ፍሬንድስ የተሰኘውን ምርጥ ሙቪ ያመጣንላችሁ። እንደ ሁልጊዜው እስኪ ቪዲዮን አንድ ጊዜ ብቻ ላይክ በማድረግ ለብዙ ሰው እንዲደርስም እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪውም የሚጀምረው በፈረንጆቹ 1995 ዓ.ም ላይ ወስዶን አንድ በአሜሪካ ኒው ጀርሲ ከተማም ላይ ክሪስ ብራውንደር የተባለ የሃይስኩል ተማሪን እያየ ነው። ክሪስ ምርጥ ጸባይ ያለው የዋህ ልጅ ቢሆንም በጣም ወፍራም፣ ጸጉሩ ዝብርቅርቅ ያለ ብሬስ የሚያሰርም በመሆኑም በዛም ታዲያ በራሱ የሚሸማቀቅና ሰዎች ፊትም ሲሆን የሚያፍር ተማሪ መሆኑን የእሱ ቤስት ፍሬንድ የሆነችው እሷም ታዲያ በትምህርት ቤቱ ቆንጆ የተባለች እሱም በውስጡ ከልቡ የሚያፈቅራት ጄሚ ፓላሚኖ የተባለች ሴስት ቤስት ፍሬንድም እንዳለችው እሷም ታዲያ በትምህርት ቤቱ ተወዳጅ ቆንጂዬ ብትሆንም መልክ በቃኝ ብቻም እንዳልሆነችና ጭንቅላት እንዳላት ለክሪስም ጥሩ ጓደኛውም እንደሆነች እንረዳለን። ክሪስም ጓደኛው ስለሆነች ቤትም እንደሚወስዳት ክፍሉም አብረው ገብተው ፈታም እንደሚሉ ታዲያ የእሱም ክፍል በእሷና በእሱ ፎቶዎችም የተለጣጠፈ ግድግዳም እንደተሞላም እናያለን። ወይ የቤስት ፍሬንድ ፍቅር! ሴትና ወንድ ቤስት ፍሬንድ መሆን ይችላሉ ለሚሉት ይህን ቪዲዮ እስኪ ለእናንተ ነው፣ ሼር አድርጉላቸው። ክሪስም ታዲያ ለሃይ ስኩል ጊዜያቸውን ተጠናቆ ሁሉም ተማሪዎች ሊበታተኑ እየተቃረቡም ስለሆኑ የምርቃት ፕሮግራም ላይ ለሁሉም መጽሔት ተሰጥቷቸው እሱም የጄሚ መጽሔት ላይም የጄሚ ፎቶ እታችም ወርዶ ከልቡ የመነጨም ለእሷ የሚሰማውን ስሜትም ደብዳቤም ይጽፍላታል። እኔ አንቺን በጣም ነው ማፈቅርሽ፣ ይህን ጓደኝነታችንን እናሳድገውና ፍቅረኛሞችን ነው ብሎም ይጽፍላታል። በለው ዛሬም መጽሔቱ ሊሰጣትና በዛው ፍቅሩን ሊነግራት ከሌሎች ጓደኛቸው ክላርክና ዳራ ከተባሉት ጋር ለመገናኘት ቀጠሮም ስለያዙ እንደፈራ በሳይክሉ ወደ ዝግጅቱ ቦታም ያምራል። ግን ሲደርስ ቦታው ላይ በጣም ብዙ ተማሪዎች እንደተገኙም እያየም እየጨነቀው ጥንድ ወደ ሆኑት ጓደኞቹ ጋር አምርቶ ማን የጠራቸው እናንተና እኔ ከዛ ጃሚም ሆነን አራታችን ብቻ እምንሆን መስሎኝ ነበር ቢላቸውም እነሱ ግን ያ አያሳስብክ፣ አሁን ደፈር በልና ዛሬውኑ ለጄሚም ታዲያ ፍቅርክን ግለጽላት፣ ከጓደኝነት ዞንም ወጣችሁ ፍቅረኛሞቹንም ብለው ሞራል ይሰጡታል። ከርቀትም ፈታ እያለች ያለችው ጃሚም አይታው ሮጣም ሄዳም እያቀፈችው እሱም እማውራሽ ነገር አለም ብሏት እየተደፋፈረ ከሁሉም ራቅ ብለው ወደ ሌላ ክፍልም ገብተው ገና እያዋዛ ሊነግራት ዳር ሲል ቲም የተባለ በጥባጭ ተማሪም የጄሚ የበፊት ፍቅረኛም ታዲያ በሩን በርግዶ ገብቶም ሲበጠብጣቸው ጄሚም በንዴት እንዲሄድም ነግራ ከክፍሉም ታስወጣለች። ቲምም እንደወጣ ክሪስም ወደ መናገሩና መጽሔቱን ወደ መስጠቱ ሊገባም ሲል ደሞ አንድ ደስክ የተባለ የፍቅር መቀስ የሆነም ተማሪ ገብቶ እሱም ጄሚንም ስለሚወዳት በጊታሩም እየዘፈንላት ፍቅሩን ሊነግራትም ሞክሮም ተሳስቶና አቅቶት ተበሳጭቶ በራሱም እየተናደደም እየጮህም ይወጣል። ክሪስም ይህን ሁላም ካየ በኋላ ጄሚም ታዲያ እኔ ጻፍኩላትን ካነበበችው በኋላ ምን ሊፈጠር ይችላል እያለም በውስጡ እየተጨነቀ መጽሔቱን ከፍቶ ደብዳቤውን ሊያነብላትም ሲል ሌላ መጽሔት እንደሆነና ቲም ተብዬ ወደዚህ ሲመጣ ሸውዶት የሱን መጽሔትም ቀይሮ እንደወሰደበትም ገብቶት ተደናግጦም ሲወጣ ሰዓቱ ረፍዶም ነበርና ቲምም እዛ ላሉት ተማሪዎች ሁላ የክሪስን የፍቅር ደብዳቤም ድምፁን ከፍ አድርጎም ያነብበታል። ተማሪዎቹም የሚነበበውን እየሰሙም ሲሳለቁ ክሪስም ታዲያ ተሸማቆ አንገቱን ደፍቶ ወደ ውጭ ይወጣል። የተነበበውን የሰማችው ጂሚም ተከትላም እያስቆመችው እንባ እየተናነቃት የጻፍከው ሁላ እውነት ነው ወይ ያለችም ጠይቀው እኔም እኮ አፈቅር ካለውም ብላም ገና አስደስታውም ሳትጨርስ እንደ ወንድምነት ነው ብላ ልቡን ተሰብሯለች። ተማሪዎቹም በመስኮት እያዩት ማላገጣቸውን ሲቀጥሉ እሱም በንዴት እየጮህባቸው ይህን ከተማ ላልመለስ ለቅቄላችሁ ይሄዳለው፣ መቼም አልመለስም፣ ግን ራሴን ቀይሬ ምን አይነት ጀግና ሰው እንደመሆን ወደፊት ታያላችሁ ብሎም ዝቶም በሳይክሉም ቦታውን ለቆም ይሄዳል። በቀጣይ ትዕይንቱ ከ10 ዓመትም በኋላ ብሎንም ወደፊት ይዞንም ሄዶ አሁን ድሮም እናውቀው ክሪስ ሙሉ ለሙሉ ተቀይሮ ሰውነቱ የተስተካከለ ዘናጭና ደፋር ወንድ ሆኖም እያየ ነው። በስራውም ታዲያ የሚዲያ ሰዎችን ጉዳይ አስፈጻሚም ስለሆነ ብዙ ቆንጆ ታዋቂ ሴቶችን ጭራሽ የማግኘት እንዲሁም ከነሱ ጋር ጊዜ ማሳለፍም እድል እያገኘ ጭራሽ ሲጫወትባቸውና
ከምንም ሳይቆጥራቸው እንደፈለገ ሲያደርጋቸው እናየዋለን። ዋው ለውጥ! በአንድ አጋጣሚም የገና ሰሞን ላይ አለቃው ኬሲ የተባለውም ሰው ለአንድ ስራም ጠርቶት ስራም እየሰጠው ከሰሞኑ ዝናን እያተረፈች ያለች የፖፕ ዘፋኝ አቀንቃኟን ሴማንታ ጋር ሄደክ ወደ ፓሪስ ይዘካትም አምርተክ ከኛ ጋር ውል እንድትፈራረም አመቻችም ይለዋል። ክሪስም ሰማንታ ተብዬዋ ዘፋኝ እብድ ስለሆነችና ከዚህ በፊት በስራም ተገናኝተው አጉል አድርጋ ሆስፒታል ጭራሽ ስላስገባችው ልቅር ሌላ ሰው ይሄድ ቢልም አይሆንም ተብሎ ወደ እሷም ይላካል። እየመረረው በቀጣይ ቀን ወደ እሷ ወዳለችበት ቦታ ማምርተው እኛም ሴማንታ ምንም አይነት ችሎታ የሌላት ችሎቷ መበጥበጥ ላይ ብቻም የሆነች በእድል ዘፋኝ የሆነች ዘፋኝ እንደሆነችም እያየናት ልክ ክሪስም ወደ ውስጥ ገብቶ ስታየው እየተደሰተች ተንደርድራ ተጠምጥማም እያቀፈችው ደስቷን ትገልጽለታለች። በዚህም ስራ ብዙ ነገር አብረን እናደርጋለን እያለች ስታስጨንቀው ክሪስም ገና ከውን ይጨንቋል። አመሻሽ ላይም በግል አይሮፕላናቸው ጉዞ ወደ ፍራንስ ፓሪስም ጀምረው እንዲሁ ሴማንታም ሆዬ ራቤን በሚል እየበጠበጠች ቦሪቷን ማውጣ በፕሌኑ ማይክሮዌቭም ተጠቅማ እያሞቀችው ሳለች ማሞቂያውንም አቃጥላው እሳት ሲፈጠር ሁሉም ሲደናገጡ፣ በዛም ሳቢያ ለደህንነት ሲባል አይሮፕላኗም አቅራቢያቸው ያለች ከተማም ላይ አሳርፈው እሳቱንም ያጠፋሉ። በዚህም እዚያው ያረፉበት ከተማም ላይ ፕሌኗ እስክትስተካከል የአንድ ቀን ጋፕም ተሰጥቷቸው የክሪስ የተወለደበትና አልመለስም ብሎ ትቶት የሄደው የልጅነት ከተማ ኒው ጀርዚ ከተማም ነበረችና እነሱም ታዲያ አማራጭ ስለሌላቸው ክሪስም ሴማንታን ይዞ ነገ ሁሉም ተስተካክሎ ጉዞ እስኪቀጥሉ ይቺን እብድ ታዋቂ ዘፋኝም በመያዝ ወደ እሱ የድሮ ቤትም ይወስዳታል። እዛም እናቱ ካሮልም በሩን ከፍታላቸው ልጇን ከረጅም ጊዜ በኋላ ስላየችውና ስለመጣላት በደስታ እያለቀሰችም ታስገባቸዋለች። ክሪስም የድሮ ክፍሉን እያየ የተለጣጠፉትን ፎቶዎችም እየተመለከተ በትውስታ ወደ ኋላም እየሄደ ሳሎን ቤትም ተመልሶ ከሰማንታም ጋር ተቀምጠው እናታቸውንም ያወሯት። እናትየውም ታዲያ በሰማንታ እብደትና ክሪስን አጓጉል ቦታ መነካካት ስትገረም እናያታለን። የክሪስ ታናሽ ወንድም ማይክ መጥቶ ሰላም ይላቸዋል። ክሪስም ከቤት ወጥቶ የድሮ ጓደኞቹን እነ ዳርላንም ለማግኘት ከሰማንታም ጋር አቅራቢያ ያለ ባር ላይ ያመራሉ። እዛም የድሮ ጓደኞቹን ክላርክና ደላራንም እያገኛቸው እነሱም ፍቅራቸው ቀጥለው መጋባታቸውን እየነገሩት ማመን እያቃተው ይደሰታል። ሰማንታም ካጠገቡም ቆማ አስተዋውቀኝ እያለችም እያስጨነቀችው እነ ድራላም ታዲያ በባህሪዋም ሲገረሙ እዛው ባር ላይ ባርቴንደር የሆነችው የድሮ የክሪስ ቤስት ፍሬንድና ፍቅሩ ጄሚም ክሪስንም ማይታው እንዳያያት ቁጭ ብላ ብትደበቅም ክሪስም ማይቷት ወደ እሷም አምርቶም ያወራታል። ንግግራቸው ሁላ በሰርፕራይዝ የተሞላም ሆኖ ሳያስቡትም ተቃቅፈው ክሪስም የድሮ ፍቅሩ እያገረሸበት አይኗን እያየ ለአንድ ቀን ብቻ እዚህ ከተማ እንደሚቆይም ነግሯት፣ ሴማንታም ታዲያ እንሂድ ቆየን እያለች ስታስጨንቀው ተስማምቶም ሊወጣ ብሎ ግን ሀሳቡን ቀይሮ ተመልሶ መጥቶ ጉዟችን ተሰርዟል፣ ለምን ነገ ዴታ እንውጣም ብሎም ጠይቋት፣ ጄሚም ከአንዳንድ በደስታም ትስማማለች። በሚያስቅ መልኩ ከኋላም ሴማንታም ቁማ ና እያለች ስጮህበትና ስታስጨንቀው ቢዚ ነኝ እያለም ቢጮህባትም የምን አባክ ቢዚ በሚል ብልቱን እየመታችም ትወስዷለች። በቀጣይ ቀን ዴት ያለበት ክሪስም ሴማንታን ያንተን ውድ ካለው እያለች እንደማትፋተውም ስላወቀ በእሷ ጉዳይ ታዲያ ምን ማድረግ እንዳለበት እሷ ጭራሽ እንዳታውቅም ግራም ገብቶት አንድ ሀሳብ መጥቶለት ታናሽ ወንድሙ ማይክንም ቀስቅሶ እቅዱንም ነግሮት ለሴማንታ እዚህ መንደር ላይ ያሉ ነዋሪዎች አንቺ እንድዘፍኝላቸው ሞል ላይ እየጠበቁሽ ነው፣ ይህና ዘፍነሽ አስደስቻቸውም ብሎ በወንድሙ ማይክም ጋም አድርጎም አብሮም ይልካታል። አንተ አትመጣም ወይ ብትለውም ብቻሽን ይህም ማድረግ አያቅትሽም በሚል በግድ አዋክቦም ይሸኛታል። ተሳክቶለት ከድሮ ቤስት ፍሬንዱና ፍቅሩ ጄሚም ጋር ድሮ የሚያዘወትሩበት ምግብ ቤት አምርተው ዴታቸውን እዛም አድርገው ብዙ ስለ ድሮ ትዝታቸውም እየወሩ እየተጫወቱ ፈታም ይላሉ። በተመሳሳይ ሰዓት ወደ ወንድሙ ማይክ እየደወለ ሴማንታ እንዴት እንደሆነች ቼክ እያደረገ እኛም ሴማንታ እዛው ሞል ላይም ሆና ሰዎችን እያየች አዳዲስ ዘፈን እያፈለቀች ስትጽፍ እያየናት ትንሽም ቢሆን ችሎታ እንዳላት እንረዳለን። ወንድምየው ማይክም ሳያስበው በያዘውም ቴዘር አንዝሯት መሬትን ባይል ሲጥላትና ተደናግጦ ስልኩን እየዘጋጋ ሲዋከብ ክሪስም ከጄሚም ጋር ፈታ ማለቱንም ቀጥሎ ሁሌ
እዛ ድሮ ሲመጡ የሚያዘውን ኬክ አስተናጋጇ አስታውዛ ትልቁን ኬክም አሰርታ ብታመጣለትም አሁን ያህንንም ሲያየው እየተደናገጠ ስለተወም ታዲያ ይቅርብኝ ቢልም በጄሚ አርፈክ ብላም እየተባለ ከሌቱም በኋላ ቤትም ሸኝቷት አሁን ደፋር ስለሆነም ከንፈሯን በድፍረት ሊስማትም ሲሞክር በሚያስቅ መልኩ ሽል እያለችው ግራ የሚያጋባ መተቃቀፍም ተቃቅፈው ይለያያሉ። እሱም ታዲያ በሰራው ስራ መኪና ውስጥ ገብቶ ምንድነው የሰራውት እያለ ለራሱም ሲበሳጭ የእጅ ጓንቷን የረሳችው ጄሚም እዛ ደርሳ በመኪናው መስኮት በኩል እያየችው እየተገረመች ሂባስታ አስደንግጠውና አሸማቃው ጓንቴን ረሳውም ትሏለች። እሱም ታዲያ ጓንቷን ምንም ሳይናገር ተሸማቆ መስኮቱንም ከፍቶ መልሶም አፉን ዘግቶ ይሄዳል። ሃይ ክሪስ በዚህም ንዴት ጓደኛው ክላርክ የሚሰራበት የጥርስ ሐኪም ቤት ላይም ሄዶ ሲያማክረው እሱም በቃ ወይኔ ወንድሜ መለሰክ ወደ ጓደኛ ማቾች ወደ ፍሬንድ ዞንም ገብተካል እያለ ቁርጡን ይነግሯል። አመሻሽ ላይ ቤት ሲመለስም ወድቃ የነበረችው ሴማንታም ጭንቅላቷ ላይ ችግር ተፈጥሮ ኮልጌት እየበላችም አግኝተዋት ታናሽ ወንድሙ ማይክ ላይም እንደፈጥሮባት ነው ጠብቃት አላልኩክም ነበር ወይ እያለም ይበሳጭበታል። እንደ ድሯቸውም እየተደባደቡ ይጣላሉ። እዛው ስልክ ካለቃው ኬሲም ተደውሎለትም ሴማንታ እንዴት ናት? አዲስ ነገርስ ምን አለም ሲባል ሁሉም ሰላም እንደሆነና ወደ ፍራንስ የሚሄዱበት ቀን እንደተራዘመም እየተናገረም ያስቀይሳል። ሴማንታም እንደዛው መዘላበዷን ትቀጥላለች። ክሪስም ቆየት ብሎ ወደ ፍቅሩ ጄሚም ጋር ደውሎ ለተፈጠረው ነገር ሁላ ይቅርታም ጠይቋት ነገ የበረዶ ላይ መንሸራተትም እንደ ዴት እንውጣም ብሏት እሷም በረዶ ጥላ ነበር ወይም እያለችም ብትነግረውም እንሂድም ብለው ትስማማለች። በቀጣይ ቀን እንደታሰበው ወደ ቦታው አምርተው እየተንሸራተቱ እየተዝናኑም ሳሉ ቦታው ላይ የነበሩ ህፃናትም ጄሚንም ገጭተዋት መሬት ጥለዋት ሲያላግጡ ከክሪስ ጋር ሰጣ ገባ ውስጥም ገብተው ነገሩ ታዲያ ወደ ግጥሚያነትም ተቀይሮ ክሪስም ታዲያ መንሸራተት ባይችልም ያሁኑ ማንነቱ ድፍረቱ እንዲሁ ታዲያ አልበለጥ ባይነቱ ገንፍሎ ሞቶ ምንም ህፃናት ቢሆኑም እንዳለ ይገፈታተራቸው ኳሷን ቢመታትም ሃንግል መታ ተመለሳ ናቱንም ብለው መሬት ይወድቃል። አምቡላንስን በፍጥነት ተጠርቶ እንዳያወራ ኦክሲጅን እያደረጉለት ይዘውት ወደ ሆስፒታል ይሄዳሉ። ውስጥም ላይ ታዲያ የድሮ ያ በጊታር ለጄሚ ፍቅሩን የሚገልጽላት የነበረው ደስት የተባለውም ልጅ አሁን አድጎ ሰራተኛ ሆኖ ይኸው ክሪስን እየረዳው እዛውም ታዲያ ጄሚንም ሲያት ፍቅሩም ገንፍሎ ወጥቶ ፍቅሩንም ይገልጽላታል። የተኛው ክሪስም ያንን ይመለከታል። ከቆይታም በኋላ ክሪስም ተሽሎት ጓደኛው ክላርክም እዛው ሆስፒታልም ስላለም ወደሱም አምርቶ ለጥርሱም ብሬስ እያሳሰረው ስለ ደስቲም እየነገረው እንደውም ጄሚ አሁን ላይ የድሮ ማንነቴን የዋኸውን እኔን ነው የምትወደው እንደ ድሮ እነዚህን ብሬስ መሰል ነገሮች አስሬ ፍቅሬንማ መልሳለሁም እያለም አዲስ እቅድ ያቅዳል። ወዮ እነሱም በቅዱ ይገረሙበታል። ሕክምናውን ጨርሶም ቤትም ሲመለስ ያልጠበቀው ነገር ታናሽ ወንድሙ ማይክም በፎጣ ያለችውን የሴማንታን ጀርባም ታዲያ እሽልኝም ተብሎ በደስታም እያሸም ተገኝቶ ክሪስም ተደናግጦም እያስጣለ ይበሳጭበታል። ከጄሚም ታዲያ እንኳን ከሐኪም ቤት በሰላም ወደ ቤት ገባክ የሚል አበባም ስለተላከለት እሱም በደስታም እያየ ወንድሙ ማይክም በዛ ሙድ ሲይዝበት መልሰው እንደ ሕፃንነታቸው እንደለመዱት ይደባደባሉ። ቆየት ብሎም ወደ ጄሚም ደውሎ አቃለው የገና በዓል ነገም ቢሆንም አንቺም ፕሮግራም ከሌለሽ ዛሬ ቤት ነይና አብረን እናሳልፍ እንውጣለንም እያላት በስልክም ወንድሙ ማይክ እየሰማው አሁንም ይቀልድበታል። ጄሚም ጋር ደስቲ መስመር ላይም እየገባ እሱም የራሱን ትግልም ለማሳካት እንዲሁም የክሪስን ትግር ለማደናቀፍ ይሞክራል። ክሪስም ነገሩን ከጄሚ ጋር ማመቻችቶ ቢጨርስም ወደ ራሷ የተመለሰችው ሴማንታም ሌላ እንቅፋት ሆናበት ሻንጧን ሸክፋ በቃ ከዚህ ቦታ እንውጣ ወደ ፓሪስ እንብረር ብትለውም እሱም እየተደናገጠ የመጨረሻ ለዚህ መንደር ሰዎች ዝፈኝላቸውም እያለም እያግባባት እምቢ ስትለው አንቺኮ ምርጥ አርቲስት ነሽ እያለ ሞራል ሰጥቷት እኔም አብሬሽ እመጣለሁ ብሎም ሸውዷት ከማይክ ጋም በመኪናም ይልካቸዋል። እንደታሰበውም ቤት ጄሚም ስትመጣ የክሪስ እናት ካሮልን በደስታም ትቀበላታለች። ክሪስም ታዲያ ብሬሱን እንዳሰራ አሁን ትወደኛለች ታዝነልኛለችም ብሎም እየተጠባበቀ ሰላም እያላት ከኋላም ባልጠበቀው መልኩ ደስቲ የወዬም ተከትሎም ገብቶ ጄሚም ታዲያ እንደ ዴት እሱን ይዘው እንደመጣችና ቀድማ ከእሱ ጋር ፕሮግራም መያዟንም እየተረዳን
ክሪስም እየተናደደ በተለይ ደግሞ ደስቲ ቤት ውስጥ ሲንቀለቀል እየተበሳጨበት፣ ደስቲም ታዲያ ለምን አንተም እንዲሁ ታዲያ እናትክን ይዘግ ተሰብስበን ሲኒማ ምርጥ ፊልም ዛሬም ይታያል እኒህም ብሏቸው ሀሳብ አምጥቶ ይዟቸውም ይሄዳል። በሚያስቅ መልኩ ደስቲና ጄሚ ተቃቅፈው እያለቀሱ ፊልሙን ሲያዩ ክሪስም በፊልሙ ከምታለቅሰው እናቱ ጋር ተቀምጦ እየመረረው ፊልሙን ጨርሶም ይወጣል። ቢደገምም ደስ ይለኛል እያለም በምሬትም ይናገራል። ደስቲም ምሽት ላይ የሆስፒታል ስራም ስላለበት አስፈቅዷቸውም ይሄዳል። እሱም እንደሄደ ክሪስም ከእናቱና ጄሚም ጋር ወደ ቤት ተመልሰው እዛም ሆነው ድሮ ከጄሚን ጋር መሆኑ የተቀረጻቸውን ቪዲዮዎችም በትውስታ ቁጭ ብለውም እያዩ ያንን ቪዲዮ ላየም ሰው እነዚህ ሁለቱ አንድ ላይ እድሜ ልክ መኖር አለባቸው እንደሚል 100% ሁለቱም እርግጠኛም ናቸው። ከቤት እንደወጡ ክሪስም ድሮ እሷ ራሱ የዘፈን ስብስብ በካሴት ጭናማ እንደዛ አድርጋ የሰጠችውን ካሴት አግኝቶ እሱንም አምጥቶም አሳይቷትም እሱን እየሰሙም ጊዜያቸውን ያሳልፋሉ። እንግዲህ እንዲህ እያለን የዚህ ምርጥ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል አፍሪ ፊልምስ እንዲሁ ይቻለም የተሰኙት የኛ ቻናሎች ናቸው። እየሄዳችሁ እነሱንም እያያችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ከማይክ ጋም አንድ ባር ላይ ሄዳ እየዘፈነች ያለችው ሴማንታም እዛ ባሉ ሰካራም ወንዶች ውረጂልን በቃሽ እያሉም ሲናገሯት እሷን በንዴት ከአንዱ ሰካራም ከምትደባደባለች። ይህን ጉድም ማይክ ደውሎ ለክሪስ ይነግሯል። በቀጣይ ቀን ሴማንታም በተኛችበት ክሪስም ለማይክ በምንም ተአምር ዛሬ ሴማንታ ከቤት እንዳትወጣ እና ምን ያለውበትን ቦታ በጭራሽ እንዳታቅም ያንንም አድርግ እያለ በገንዘብ እየደለለውም ያሰሯል። ይህን ንግግራቸውንም ተኝታ የነበረችው ሴማንታም ሰምታ እዛውም ጸጥም ላሁን ትላለች። ክሪስም ወጥቶ ሀገር ሰላም ብሎ በመኪናው ሊሄድ ቢልም መኪናውን ታዲያ ትናንት ማይክ ከፍቶት ስላሳድረው በረዶም ሰርቶ አልነሳም ስላለ እየተበሳጨበት በሳይክል ወደ ጄሚን ቤትም የተዘጋጀውን ፕሮግራም ለመታደም ይሄዳል። እዛ ሲደርስ ግን ደስቲ ሆዬ በጊታሩ ለጄሚና ቤተሰቦቿም ዘፈን እየዘፈነም ጠብቆት፣ በዚህም ክሪስ እየተበሳጨ ለጄሚም ደብዳቤ ጽፎ ነበርና እሱን ደብዳቤም አስቀምጦላት ልቡ ተሰብሮም ይወጣል። እየመሸም እንደመጣም እያየን ቤት ላይም ሴማንታ ማይክን አንቃፋጣ ክሪስን የት እንደሄደም ታውቃለህ ንገረኝ እያለችም አስጨንቀው በመኪናም ታዲያ ከነገራት በኋላ እየነዳች በፍጥነት የዝግጅቱ ቦታም ደርሳ እንዳለ እየገጫጨች ቦታውን እንዳልነበር አድርጋም ወዳ ጄሚንም አንቺ ነሽ ከጀርባ ሆነሽ ክሪስን እየወሰድሽብኝ የነበረው ብላም ገፍትራት ሊደባደቡም ሲደርሱ ያገላገሏቸው። በመቀጠልም ታዲያ ማንነቴን አላወቅሽም ከስራሽ ሳይቀር አባርሻለሁ እያለች ሴማንታም ጄሚም ላይ እየዛተችባት ክሪስንም በቡጢ አንገቱን እየመታች ተበሳጭታበት ትሄዳለች። ክሪስም ቤት ተመልሶ የሚያደርገው ግራ ገብቶት ወይ ከስራ አልሆነ ወይ ከጄሚም አልሆነ በባዶም ቀርቶ ክፍሉም ተቀምጦ በተከዘበትም ሰዓት የክፍሉ በርም ተንኳኩቶ ሲከፍተው ጄሚም ነበረችና እሱም ሲያያት እየተደናገጠ ለተፈጠረው ነገር ሁላ ወዲያው ይቅርታ ቢጠይቃትም እሷ ግን ጽፎ ቤቷም የተውን ደብዳቤ ማግኝታ እንዳነበበችም አሳይታው አላዘንኩብክም አልተበሳጨሁብክም እያለች ወደ ውስጥም ገብታ ልክ እንደ ድሯቸው ጥሩ ጊዜ እያሳለፉ አይስክሬማቸውንም እየተመገቡ እሷም ታዲያ በስስት እያየችው አሁን እየኖረ ያለው ህይወቱ ምኞቱ እንደሆነም ትጠይቋለች። እሱም ጥያቄውን ከምንም ሳይቆጥረው አዎ በተለይ ገንዘቡም እያለም ይመልስላታል። የእሷስ ህይወት የወደፊት እቅዷ ምን እንደሆነም ይጠይቃታል። ጄሚም ታዲያ አግብቶ በስነ ስርዓት ወልዶ መኖር እንደሆነም ትነግሯለች። በቀጣይ ቀን ሁለቱም ወደ የጓደኛቸው ክሪስም ወደ ክላርክ ጋር ጄሚም ወደ ዳላራ ጋም አምርታ የእያንዳንዳቸውን ለእያንዳንዳቸው ያላቸውን ስሜትና ቀጣይ ምን ማድረግ እንዳለባቸው ግራ እንደገባቸውም እየተናገሩ ክሪስም እኔ አላቅም እኔ ሁሌ ከጄሚ ጋር ከጓደኝነት የዘለለ ነገር ማድረግ አልቻልኩም እያለ ሲያማርር፣ ጄሚም ለጆአላም ታዲያ ምናልባት ክሪስ እኔን እንደ ድሮ አይወደኝም ለተራ ነገር ነው አሁን እየፈለገኝ ወይም ደግሞ አሁንም እንደ ጓደኛም ይሆናል የሚፈልገኝ እያለች መላምቷን ስትናገር፣ ክሪስም ታዲያ ለመጨረሻ ጊዜም የሚሰማኝን ስሜት እውነታውንም እናገራለሁ ብሎ ቁርጡም ለመናገር ሲነሳ ከክላርክ ጋም ሆስፒታሉ ለቀው እየወጡም ሳለ ደስቲ ሆዬ እዛ ያለችን ነርስም ሲጀነጅንም አይተውት ወደ እሱም አምርተው ምን እያደረገ እንዳለም ሲያፋጡትና ጄሚ ሲሉት እሱም ታዲያ ከምንም ሳይቆጥራት
እኔ ለጄሚ ምንም አይነት የፍቅር ስሜት የለኝም። ድሮ ፍቅሬንም ስለተቀበለች ልበቀላት ነው አሁን የቀረብኳትም ብሏቸውም ያርፏል። እርፍ። ይህን የሰማው ክሪስን በፍጥነት ወደ ጄሚም ጋር አምርቶ እውነታውን ሊነግራት ቢሞክርም ጄሚ እንዳታምኚው እሱ የሚታመን ሰው አይደለም፣ አንቺን ሊበቀልሽ ነው የቀረበሽ ቢላትም እሷ ግን ልታምነው ስላልቻለች ይባስ ይበሳጭባታል። አመሻሽ ላይም ሰክሮ እሷም ወደ ምትሰራበት ባር ላይም አምርቶ ጄሚም ታዲያ ዴስቲን እዛው አፋጠው እውነታውን አውቃ ተጣልተውን በንዴት ታስወጧለች። ክሪስም አጋጣሚውን ተጠቅሞ ሊያወራትም ሞክሮ ወደ ጭቅጭቅ ተቀይሮ ማይክ ሳይቀር ይዞ አንቺን ከድሮ ጀምሮ እኔ ወድሽ ነበር፣ አንቺ ወደ ጓደኛ ወደ ፍሬንድ ዞን ውስጥ እያስገባሽ አሰቃየሽኝ እያለም ሲወቅሳት፣ እንደዛም ሆኖ ለምን ትላንት ማታ እኔ ምኞቴን ሁላ ስናገር አንተ ግን ብር ብቻ ነበር ምኞትክ፣ በግልጽ ለምን አልተናገርክም በሚል ራሱን እየወቀሰች ትበሳጭበታለች። እሱም አንቺ ጋ ነው ሙሉ ችግሩ፣ እንደፈለግሽ እንደ ድሮም ሁኝም እያለ በስካር መንፈስም አበሳጭቷት በጥፊም ብለው ቦታውን ለቆ ወጥቶ ላይመለስ ወደ ሎስ አንጀለስም ይመለሳል። እዛም እንደደረሰ ያቺ እብድ ሴማንታም ጠብቃ የፍቅር ጥያቄም እየጠየቀች በአሁኑ ግዴታ አብረንም አንሆናለንም ብትለውም እሱ ግን ገና እሷን እንዳያት የኔ ጣፈንታማ ጄሚ ብቻ ናት አንቺ አትሆኝም በማለት በኤሌክትሪክ ቴዘር መሪ ጥራ ያነዘረችም ልታሰቃየውና ልታስቀረው ብትሞክርም እሷን ትቷት በስተመጨረሻም ትዕይንቱም ላይ ክሪስ ደፍሮ ወደ ኒው ጀርዚም ተመልሶ የጄሚ ቤት ላይ አመርቶ ለመጀመሪያ ጊዜ በአካል በቃላት ለእሷ የሚሰማውን ስሜትና ፍቅር ሁላ ገልጾላት ሁለቱም በስስትና በደስታም እየተያዩ እዛ ይሳሳማሉ። እዛ የነበሩ ህፃናትም በግርም ታያቸዋል። ዋው! በዚህ መልኩ የሁለቱ ቤስት ፍሬንዶች ህይወት አምሮ አብቧል። አሁንስ ወንድና ሴት ቤስት ፍሬንድ ይሆናሉ አይሆንም? መልሱን ለእናንተ ተው ነው። በቀጣይ እንደዚሁ ምርጥ ሙቪ ይዘን ስለምንመጣ እንዳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።